رشفله هتيد موي قالا يدهنيا طول موي أنت سايل بي متال حسابين كافي واسأل يلبن حق ينكر اللي قالا بايا يدلي هاي አያ ሆ ማታ ነው ድሌ አያ ሆ ማታ ነው ድሌ አሁን እንደዚህ ማድረግ ነበረባቸው። አሁን በየፕሮግራሙ መሀል አሁን ማስታወቂያ መግባት አልነበረበትም እኮ ሰው ይመረዋል። ተነሳሽ ልትጂናው እንዴ አረባክሽ ቆያላንዴ አገር እናሳድግ ብለው ነግረውን ስንቶች ያሳደጉ ራሳቸውን አብዬ ኢትዮጵያ የመልሳሉ አርማው በዘራሉ ለጆሎለ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ጣቢያው 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 አባይ ቲቪ ጣቢያው አባይ ቲቪ ጣቢያው አባይ ቲቪ እኛ ዋሸው ያ አረከሰው ገብቷል ለካከፈው አይደል እንደዚህ አሮሮት ጣቢያው ሲል ፖሊስ ጣቢያ ነው ጤና ጣቢያ ነው ይዘሽ ክቡራትና ክቡራን ተመልካቾቻችን ዋሸው እንዴ ተጀምሯል። ዛሬ ተመልካቾች ሆነው የመጡት ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር አባላት ናቸው። ዓለም አቀፍ የዳውን ሲንድሮም ቀን ባለፈው መጋቢት 28 ቀን በጣም በሚያምር ሁኔታ ተዘጋጅቶ አልፏል። ዛሬ የመጡትን ሰዎች ለማመስገን ነው እዚህ የተገኙልንና ያመሰግኑናል። በኋላ ስለመጣችሁ እናንተ ነው እዚህ ጋር እንግዶቻችንን ጋብዝ ፍልፍሉና ዜዶ እንግዳችሁን ጋብዝ። ይቻላል ድምፃዊ ዘላለም ካሳይ ጊዜ ሟሊ ወይኔ ሰማ ማታ ነው ወይኔ ደምስ በ5 ደቂቃው ዘፈን እኔና ፍልፍሉ እንደደከመን 90 ደቂቃ ብንቆይ ምን ልንሆን ነው? ስለ 90 ደቂቃውኛ ስለ እግር ኳስ ሜዳው እንግዳችሁን ጋብዙና ከዛ በኋላ እናወራለን። ይቻላል። ሞቅ ያለ ጭብጨባ እንግዳችሁን ጋብዙ። መንጊዜ ዋልያ እንጊዜ ሎሴ ቅመሟ ሞቅ ያለ ጭብጨባ አረፍ ማርቆስ ዛተ እኮ ነው ሰልችቷት መዋሌ ነው የምትል አለ መጀመሪያ ቀስሎ በፍቅር መሳሳት ሲዛይ ታወቅ ልብስ
እንዲህ ያደርጋል ወይ ፍቅር ፍቅር ወይ ፍቅር ፍቅር ወይ ፍቅር ፍቅር አረፍ በሉ። አይ እኮ ቅድም እንደገባች የት ምድብ ነኝ አለች። ከማርቆስና ከጥላሁን ጋር ስላት መዋሌን ነው። እንግዶቻችን ዘሌና ፍቅር ስለመጣችሁ ሁለታችሁም እዚህ ጋር ግን እናመሰግናለን። አሁን የገባችሁባት ሙዚቃ ምንጊዜም ዋሊያ ምንጊዜም ሉሲ የሚለውን እስቲ በድምጽ በልልን። እንቀበለው አይደል? አዎ ይቻላል። ያሸናፊ ልጅ ነኝ አበሾቹ ዘር ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ አውቃለሁ ጠንቅቄ ስለ ሀገር ፍቅር ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ኢትዮጵያ ሀገሬ ኩሪ በልጆችሽ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ በካምቦሎጆ ላይ ስምሽ ገነነልሽ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ምንጊዜም ዋሊያ 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 ምንጊዜም ሉሲ 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 ምንጊዜም ዋሊያ 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 ምንጊዜም ሉሲ 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 አያሆ ማታ ነው ድሌ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ ድሌ ማታ ነው ድሌ አያሆ ማታ ነው ድሌ ድሌ ማታ ነው ድሌ አያሆ ማታ ነው ድሌ ድሌ ማታ ነው ድሌ ድሌ ማታ ነው ድሌ ድሌ ማታ ነው ድሌ ድሌ ማታ ነው ድሌ ዘላለም ካሳዬ ምንጊዜም ዋሊያ ምንጊዜም ሉሲ። በነገራችን ላይ ባለፈውም ብየዋለሁ፣ ብዙ ጊዜ ጋዜጠኞችም እዛ ጋር አሉና ብዙ ጊዜ የኢትዮጵያ ኤፍኤም ጋዜጠኞች የኢትዮጵያ ብሔራዊ ቡድን ሲያሸንፍ ሁሉም የሚከፍቱት ዘፈን ይህንኑ ነው። ምንጊዜም ዋሊያ 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 ምንጊዜም ሉሲ። ሉሲ ሉሲ ሲሸነፉ የሚከፍቱት ዘፈን ኢትዮጵያ የመልሳሉ አርማው ለዘርሃሉ ልጅ ሆኖል በቸሩማይ ዳይተራሮች ወንጋዘሉ ለደምስ በነገራችን ላይ ከፈቀድክልኝ ዘሌ ወይ ይጥልኝ አንዳንድ ጊዜ እኛ አገር ላይ የኪነ ጥበብ በጣም 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 ትልቅ አስተዋጽኦ አለው። ከነዚህም ውስጥ ስንደሰት በስፖርታችን ባሸነፍንባቸው ወቅቶች ትዝ ይልህ እንደሆነ ይሄ ዘፈን ንጉስ ነበር። ያ የሆነው እኮ አንተ ስለሰራው ነው። ስለዚህ ለኢትዮጵያ ሕዝብ አንድ ነገር አበርክታልና እግዚአብሔር ያክብርልን። በየእንትን ስትል አሁን ዘፈኑ አመራረጡ ራሱ አሁን አንተ ያልከው ገበር አለው እኮ። ገበር አለው እንዴ? አሁን ሲያሸንፉ ምንጊዜም ዋሊያ ሲሸነፉ ደግሞ የኢትዮጵያ ይመርልሽ ሰው ሜዳው ሸንተረሩ አውድማው ጎተራ ሜዳው ማለት ምንድን ነው? ካላሸነፉበት አዝመራ አይደለ? መሀል ላይ ደግሞ ድሌ ማታ ነው ድሌ አያሆ አሪፍ ነው ዘሌ ቢገባ ኳስ ተጫውተህ ታውቃለህ? እርሜን አንዴ ነው በረኛ። እኔ ኳስን ሄጄ መትቻት አላውቅም። ዳርቆም የራሱ ሳይ ራሷ መታ ነው የምትመጣኝ። አንዴ ግን በረኛ ሆኜ እያታለለ መጣ። ጠለዛው ያስኩት። ያኔ ደግሞ በረኛ ስትወድቅ ሰው ያጨበጭብ ነበር። ፈረጥኩኝ። ቂጤን ጥሩን ባስመስዬ ወደኩኝ። ቀስ ብዬ አንድ አይኔን ገልጬ ሳይ የኛ ቡድኖች የሚጨፍሩ መስሎኝ ፀጉራቸውን እየነጩ አንተ ያስከው እኔ ጆድቅ ያለው እና አሰልጣኙ ሞና ይባላል። አሁንም ማለት መጣና ስማ አንተ አለኝ። አቤት እለዋለሁ። ሆድ ቀዳዳ አለው እንዴ አለ። ይዤው መውደቄን እስከ ዛሬ ትዝ ይለኛል። ቤት ይግባ በተልባ ቀብቶ ይምታው። እኔ ጮሎ እስከ ዛሬ አሁን አለ ማለት ነው። ራሱ ፍቅር ደግሞ አሁን የገባሽበትን እንግዲህ መዋሌ ነው። እሺ ደስ ይለኛል። እሺ መዋሌ ነው መዋሌ ነው መዋሌ ነው መዋሌ
ነው መዋሌ ነው መዋሌ ነው መዋሌ ነው መዋሌ ነው መጣች አትቀርም ሲሉ አታመሽም ዛሬም ሲሉ ልብ የሌለው መቼ ይመለሳል እንደ ወጣ በዛው ይቀራል ቀረሽ ብለህ አትሄድም ወይ ካላየኸኝ አትውልም ወይ አንተን ሳይ ልቤ ይመታል ሀሳቤን ካፌ ይዋሻል የልብን ሀቅ ይናገራል ቃላባይ አይደል አይን አላወራ አያወራ እኔ አልደፍር እሱ አይናፋር ስንተያይ ማርቆስ እና ጥሌ በአንድ አይን አፋራለ ነው። እንግዲህ በኋላ ታሪክ ሲነገር እንደዚሁ ፈሩሽ ምን ያሳፍራል መዋሌ ነው ብላለች። እዚሁ አብረን እንውላለን። ያው አይን አፋር ማለት ምን ማለት አይን አፋር ከዚህ እስከ አፋር ዜድዬ አጎቴ ምን ነው ጠፋ እየተባለ አሁን እንደውም በነበረው ቫይብ ብዙ ጊዜ በሙዚቃ ስሜቶቻችንን እየገለጽን ነው አይደል? የእግር ኳስ ድላችንን በሱ የፍቅር ጉዳያችንን በሱ ውሏችን አጎቴ እዚህ አካባቢ መጥቶ የሆነች ልጅ አጫውቶ መክሰስ ጋብዞ እራት ጋብዞ አንድ ሁለት ከቀማመሰሽ በኋላ ገባለሁ ትላለች። 3 ሰዓቱ ነገደለችኝ ማዘርዋ ምናምን ትላለች አይደል? በጌታቸው ኃይለ ማርያም ዘፈን ነው የሚገባላት። ጌቱ አሁን እቺን የመሰለሽ ቆንጆ ሄዳለሁ ብትለው ምን ይላል? አይንሽን ገናና አይቼ ሳልጠቅብሽ ገናና ክቼ ተነሳሽ ልትሄጂ ነው እንዴ? ኧረ እባክሽ ቆይ አንዳንዴ 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 በዚህ ላይ ቆይ አንዳንዴ ቆይ አንዳንዴ ወለልከው መዋሌ ነው መዋሌ ነው አጎቴ በዘፈነው ክሊፑን ጥሬ ሰርቶ አሁን ደግሞ ስለ እግር ኳስ ምናምን አሁን ተነስቷል አይደል? እንዴት ነው አጎቴ እግር ኳስ ላይ ምናምን ምን ይሰማሃል ምናምን ስትለው ቤት ፈልግ ፈትነኝ በሌላ በሩጫ ባቼስ በዋና እንኳንስ በወዳጅ ባግድ እግር ኳስ የሚባልን አንወድም እምቤ እምቤ ክቡራትና ክቡራን ተመልካቾቻችን ዋሻው እንዴ እንደዚህ ደመቅ ተብሎ ተጀምሯል። በቀጥታ ወደ ዋሻው እንዴ እናልፋለን። ማርቆስ ታሪክ ንገረን። እንዴት ናችሁ? ሰላም ናችሁ? ይገርማችኋል። ሰው ግን ለመዋሸት እውነትም አለዋ። ምናልባት እውነት ካለ ንገረን ታሪክ። የድሮ እርሳስ ታውቁታላችሁ አይደል? ያው አንተ ማለት ይለያያል እንዴት? የድሮ እርሳስ ቀጭን ስለሆነ እንዴት በቃ የድሮ ስክሪፕቶች መዋት ሳምስ ታስታውሽ እና ማል ገብተሽ ምንም አትወጪም ወይ? እንከባበር እንከባበር። በእው ሰው መሀል ነው ያለን እኮ ሰው መሀል ነው። እሷ መሀል እሺ በቃ ብዕር ወፈር ይላል። ብዕር ይሻላል። እሺ ንገረን ታሪክ። እርሳስ በ3 ደቂቃ አንድ እርሳስ ሙሉ ቀርጬ በልቻለሁ። ማይ ጋድ ቀርጬ በልቻለሁ። አዎ ስንት እርሳስ እስራስ ነበር እንደሚታሰርልህ? አዎ ኑሮ ስለተወደደ ደግሞ እስኪ ታሪኩን በ3 ደቂቃ ውስጥ እርሳስ ቀርጬ በልቻለሁ። ድሮ ትምህርት እንዲገባ እንደዚህ እንበላ ነበር። አይ ቲንክ ማርክ ወይዬ የምትቀርጸው በአፍህ ነው በመቅረጫ? በምንድን ነው የቀረጽው? ድሮ በእኛ ጊዜ በመቅረጫ መቅረጫ ነው ምላጭ ነው? አይ በመቅረጫ ቀርጸኸው የቀረጽከውን በላኸው? መቃው በእናንተ ጊዜ እርሳስ የሚሰራው ከሸንኮራ ነበር? አይደለም
በእኛ ጊዜ በአገዳ ነበር። የምንበላበትም ምክንያት አለን። ይቅርታ አድርግልኝ ማርቆስ ነው። እርሳስ ስንበላ ትምህርት ይገባናል ብለን ስለምናስብ እንደዚህ እየቀረጽን እንበላ ነበር። እንደዚህም አለ። ግን እቺ ደግሞ እርሳሷ እና በደንብ እንዲገባ ቦርሳውን አትበሉት ነው ያስተሳሰብ ምኑ እርሳሱ በደንብ እንዲገባ ሙሉ ቦርሳውን አለ። ያው በ3 ደቂቃ ማርክ ወይ እርሳሱን ስትቀርጸው የሚወጣው ነጩን ቅራፊ ነው ጥቁሯን ማብሬ በላ የተገኘው ላጲሱ ነው። ላጲሱ እስከ ላጲሱ ድረስ ብረቷን ማለ ላጲሱን አይ እሷ እንኳን ጥርሴ እንዳትነካኝ ጣልኳት። እሱ ላንተ ሰጥቷል። ሌላው ነው። እሺ አንድ ጥያቄ አለኝ። አናጺነት ስትሰራ ነው ወይስ? አረ ገና 2ኛ ክፍል ነው 3ኛ ክፍል እያለ ከዛ የጀመርክ ነው እርሳስ መብላት? አሁን አልበላም። በዛው ነው ወደዚህ ስራ የገባ? አሁን ጠገብኩ፣ ተውኩት። በፊት እንጨቱን በላ፣ አሁን እንጨት ስራ ሆነ እንጂ አሁን በአናጺነት ሙያ ውስጥ አይ ካደኩ በኋላ እስክሪብቶ ነው የምበላው። እሱ ደግሞ ወደ ብረታ ብረቱ እርሳስማ ድሮ በላ። እሺ እውነት እንዲገባህ ነው የበላኸው? ኧረ አይደለም። ስንተኛ ክፍል እያለን የበላኸው? እንዲገባህማ እንዲህ ነበር የምታደርገው። 2ኛ ክፍል 3ኛ ክፍል 3ኛ 4ኛ። ቆይ እርሳስ ስንት ነው? ያን ዋጋውን ብቻ ነው እንደው ቢያንስ 20 ሳንቲም 25 ሳንቲም። አረ እንደዛ ማይደስ በ3 ደቂቃ ውስጥ ነው በልተህ ጨረስክ? 3 ሳንቲም ምናምን አለ። 10 ሳንቲም አለ። በእናንተ ጊዜ ነው እሱ። በኔ ጊዜ 10 ሳንቲም። ያውም የዛ ዘመን እርሳስ እኮ በጣም ወፍራም ነው። በጣም በ3 ደቂቃ እኮ አያልቅም። በጣም ሸንኮራ እኔ በእንደዚህ ይበላው እርሳስ 300 ብር ቢገባ አይገባህም አንተ። እዚህ እየመለሰችልህ ነው። በአሁን ጊዜ ቅጥነት ውበት ነው ስለተባለ እሺ እውነት እሸት እኔ አልተዋጠልኝም። እኔም አልተዋጠልኝም። ውሸት ነው። በረከት መሰለህ በ3 አመቱ በ3ኛ ክፍል እድሜ ላይ በ3 ደቂቃ ውስጥ እርሳስ በልቶ ይጨርስ። ኧረ ተው፣ ይሄ ግራይንደር ነው ይሄ ልጅ። አዎ ግን ቆይ አይደለም ሰማኝ፣ በ3 ደቂቃ ውስጥ ግን አይበላም ማለትም ይከብዳል። ይሄ የእንጨት ሙያ ከየት መጣ እኮ በልቷል። አይ አናብላው አይብላ አይብላ ጾሙን ይዋል ጾምም ነው አይብላ አይበላም። እሺ በቃ ውሸት ነው። ማርቆስ በ3 ደቂቃ እርሳስ ቀርጬ በልቻለሁ ያለውን ፍልፍሉ ዘሌና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? እስቲ ምን አልሽ? ቅድስት ምን አል? አይ ይሄ አንቺ ነው። አጨብጭቡ ላለ ቅድስት ሁሉም ደግሞ እውነት ነው እውነት ነው። ተማር ልጄ ተማር። ቴንኪ ማርቆስ። እስቲ ምንድነው ነገሩ? ተማር ተብለህ ተልከህ ይኸውላችሁ ልጅ እያለን ትዝ ይላችኋል መቅረጫ ሲገዛልን? ትልቅ ነገር እኮ ነው። በቃ መቅረጫ ያለው ተማሪ አሁን ልክ አይፎን ምናምን እንደተገዛ ያው ድሮ የሀብታም ልጅ ተማሪ የሚለካው መቅረጫ ላጲስ ካለው እቺ ላጲስ ባለ 4 ማዕዘን ኮምፓሷ ካለች ደረቱን ይነፋና ይቀርጣል። እኔ እናቴ በ15 ሳንቲም እርሳስና መቅረጫ ገዝታልኝ በ30 ሳንቲም ትምህርት ቤት ገብቼ ለተማሪ ለማሳየት ዝም ብዬ ስቀርጸው እያሳየሁ ስቀርጸው በ3 ደቂቃ ውስጥ ሙሉን ጨረስኩት። ከዛም በኋላ ቤት ስገባ እርሳስ አለችኝ እናቴ። ሁሌ ይታየለ ስንገባ ምን ገዛ እርሳሱ እኮ ስቀርጽ አለቀ ስለው በላኸው አለችኝ። በልቼዋለሁ። ለማንኛውም የጥሌ የፍቅርና የማርቆስ ቡድን 1-0 ጀመሩ። 1-0 ጀመሩ። ዜዶ ታሪክ ንገረን። መካሪ ሲመከር አይቻለሁ። መካሪ ሲመከር አየሁ። አንድ ቀን ይሄ ጠቅላላ ምክር የሚፈልግ ሰፈር ነው ማለት ነው። መካሪ ነው የተመከረው። መካሪ ተመከረ። ምን ብሎ መከረው? መከራ ነው መካሪ በለው መከራ በለው። አንዳንዴ ምንድን ነው መከሩት? ሊመክረኝ መጥቶ ተመክሮ ሄደ ቤት። መከርከው አንተ? ሊመክር መጥቶ መከርኩት እኮ። ግን መክረው ምክርን ተቀበለ ወይ? አይ በእኔም ብቻ ሳይሆን በቁም አባቶች ተመከረ። ቆይ መክረኸው ነው ነክረኸው ነው? በመከራ ነው የመከርከው ወይስ እንዴት ነው ግን? አይ በትልልቅ አባቶች ተመከረ፣ ግን ሊመክር ነበር አመጣጡ። እና በቃ አንዳንድ ጊዜ እንደዚህ ይገጥማል።
ሊመክር የሆነ ሊሰጥ መጥቶ ተቀብሎ መሄድ ምን አይነት ምን ረስተና መክሩ ያውቃል የታወቀ መካሪ ምክሩን እና በብር ላይ ይመክራል አረ አማካሪ ኦፊስም አለው እና በድርጅቶች እንነጋገርበት ጠየቃችሁ አዎ ጨርሰናል ፍቅር ጠይቅ ፍቅር ጥያቄ ነው ጠይቅ ጠይቂው አላገባ እስቲ ጠይቅ አስከፈለው ነበር ሲመት ቀብድ በልቶ ነው የመጣው ሲመጣማ እንደደና ሊመክር አንተ ከዛ መከርኩት ግን አትሊስት የኔን ቀብድ ሳይሰጥ ነው ይሄ ሰውዬ ጥሌ ምን ትላለህ እውነት ይመስላል አንቺስ ብዙ ጊዜ ለምን መሰለህ ብዙ ጊዜ መካሪዎች ካቅም በታች የሆኑና ምክር የመከሩ ይመስላል ከነሱ በላይ ዕውቀት ካለ አንተ እነሱ መክረት ልክ ነው እኔ ከዚህ በፊትም አንድ ነገር ገጥሞኛል በቃ አንዱን ልመክረው ስራ አይዞ ተለወጥ በጣም እንደዚህ ገንዘብ መያዝ አለብህ ልለው ቁጭ አደረኩት ገንዘብ ያዝ አለባበሱ ነው አይቼው ብር ያዝ ሙያውን እኮ አይቼው ብር ያዝ ግን ብር ካለስክ ምን ዋጋ አለ ምናምን ስል አዳመጠኝና ጉለሌ ላይ 2 ቤት ቦሌ ላይ 1 ቤት አንዱ መኪናዬ ወደ ደብረ ብርሃን ዕቃ ጭኗል አንደኛው እንትኑ ብሎ ሲመክረኝ እኔ ተመክሬ ገብቻለሁ እውነት እኔም ደግሞ ይመስለኛል ለምን አንዳንድ ሰዎች አሉ ቁጭ ብለው እንደዚህ ሐሳብ ሲሰጡ ምናምን አስተማሪ የሚሆኑ ሲቆሙ ግን ተማሪ ናቸው አሁን ለምሳሌ እንደመመከር በጣም አስተምሩ ሲቆሙ ያለ ነገር አይሉትም ግን አንተ እዚህ ጋር ለምሳሌ በሰራችሁት ነገር ምናምን አስተያየት መስጠት በጣም ጥግ ነው አሁን እንደዚህ ማድረግ ነበረባቸው አሁን በየፕሮግራሙ መሐላው ማስታወቂያ መግባት አልነበረበትም ሰው ይመራዋል ምናምን ይላል እዚህ ጋር መጥቶ ፕሮግራሙን ግን መምራትና መስራቱን አይችልም ቆሜልሻለሁ ቦክስ ለሰጪው ቀላል ነው ባይቀበል የሚባለው አሁን ምን ያልኩ ምክርና ቦክስ ለሰጪው ቀላል ነው ለተቀባዩ ነው የሚከብደው አንዳንድ ጊዜ ደግሞ ሀያሲና እንትን እንዴት እንደሚደረግ ያውቃሉ ማድረጉ ግን አንዳንድ ሰው ለተመክረው እኮ ገንዘብ ያዝ ስትም ስጠኝ ምን ላድርግ ስለዚህ ዜድ ያለው እውነት አላችሁ አዎ እውነት ይመስላል አዎ ለምሳሌ ፍልፍል ሲል ስጠኝ ይላል አሁን እኔ ጊዜ ሰዎች ናቸውና በጣም ፀሐይ የመታቸው 2 ወንድና ሴቶች ናቸው ሳላስቻለኝም ከዛ ቆምኩና አሳፈርኳቸው ማለት ነው እና ትልቅ ሴትዮ ናቸው ከጎኔ ቁጭ ብለዋል በእግራቸው ነው እንግዲህ ባስ ስቴሽን ጋር ነው ያስኳቸው ከዛ የነዳው የሆነ ነገር ገባብኝና ፍሬን በጣም አጓጉላ ያዝ ነው ያስኩት ከዛ ምናምን ብሎ ያሳጣሃል ደግሞ ወጡ ሰዎች ከዛ ሲቲት ብሎ ሲቆም ከዛ ሴት አየት ታረጉኝና እንደ ፍሬን እንደምትይዙ ገንዘብ ብትይዙ ጥሩ ቢኑር ሻኑር ሳቁ ማለት ነው ማስቡ ቢያስተኔ አትሊስት መኪና ይጀ ተመንገላስ ደረደው ዜዶ መካሪ ሲመከር አይቻለሁ ያለው እውነት ነው ፍቅር ባስረዳችሁ መሰለኝ በደንብ አድርጋ ጥሌ ፍቅርና ማርቆስ እውነት ነው ብለዋል አሁን ዜዶ ያወራው ነገር እውነት ነው ውሸት ነው አረ እንዴ ፍቅር ከምር በቃ ባንቺስ ማማሉ ምንም ብንሸነፍ በቃ ካሸነፍን መጥቼ ዋው ተገኘ መዋሌ ነው የማንኛውም የጥሌ ፍቅርና የማርቆስ ቡድን 2-0 እየመሩ ንገረን እስቲ መካሪውን አንድ አብሮ አደጋችን ነው እና በጣም በጨዋነት የሚታወቅ ምናምን በጥሩ ስነ ምግባሩ የሚታወቅ ልጅ ነው እና ሰፈር ውስጥ አንድ የደረሰች ልጅ አለች ትንሽ ዱርዬነት ምናምን ልጀማምር ነገር ሆነና ቤተሰብ ፈራ ምናምን ቤት አስቀመጧት እንዳትወጣ ተደረገች ምናምን እስኪ ከሰፈር ደግሞ አራያ የሚሆን ልጅ ይምጣና ይምከራት ተባለ እና ልጁ እንደገባ አጎቴ ፊት ለፊት ቁጭ ብሏል እያየው ነው እና ገና እንደገባ በቃ ሐሳቡን ቀየረ ልጅቷን እንዳይ ምሳ በላሽ ምናምን ማለት ማማ ቤተሰብ ይጨቁልሻል እንዴ ምናምን ማለት ሲጀምር ሊሞክር ነው
መጨረሻ ላይ ባላስወጡት አስወጡት ተባለ። እንዳይወጣ ተመለሰ። ነፍስ አባት መጥቶ እሷንም እሱንም መከረ። መጨረሻው በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። 4 እንግዶችን ጋብዛለን። የምጠራችሁ ወደዚህ ስትወጡ ምንም አይነት ምልክት እንዳታሳዩ እንዳይነቁባቸው። ኪሩቤል፣ ብሩክ፣ መቅደስና ዮርዳኖስ ወደዚህ ተወጡልኛላችሁ። ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ አሃዱ ባንክ ከብዙዎች ለብዙዎች። እሺ 4ቱም መጥተዋል። ከ4ቱ መካከል በዓለም አቀፍ የሚካሄደው በስፔሻል ኦሎምፒክ የሚባል አለ። በዓለም የሚካሄድ የስፖርት ውድድር ስፔሻል ኦሎምፒክ ላይ ኢትዮጵያን ወክሎ በመሳተፍ ጀርመን ሀገር በተዘጋጀው ዓለም አቀፍ ውድድር ላይ በ100 ሜትር ኢትዮጵያን ወክሎ ተወዳድሮ ሜዳሊያ ያመጣው ወይ ያመጣችው ማናት ወይ ማን ነው? በምን ስፖርት ነው? በ100 ሜትር ሩጫ። እሺ በ100 ሜትር በእኛ ነው ተነጋጋ። መጀመሪያ ተጀመረ። እሺ አንድ ቁጥር አይ ገምት። መጀመሪያ አይቻቸዋለሁ። አንድ ቁጥር ያልኩበት የሰውነት አቋሟ በስፖርት የዳበረ ይመስላል። ለሩጫም ቀልጠፍ ያለች ልጅ ትመስላለች። 2 ቁጥር ደግሞ ሹፌር ምናምን ነው የሚመስለው። 4 ቁጥር ላይ ያለው ልጅም ስታየው ሂሳብ ክፍል ውስጥ ያለ ነው የሚመስለው። እናትዬ ደግሞ እዚህ ጋር ዳንስ ስትደንስ ነው እንጂ ስትሮጥ አላየዋትም። ስለዚህ እሷ ዳንሰኛ ነው። ስለዚህ አንድ ቁጥር አለ። አንድ ቁጥር። እሺ ፍቅር። እኔም አንድ ቁጥር ነው የመሰለችኝ። ለምን ስታያት ልክ እንደ ደራርቱ ጎበዝ ትመስላለች አይደለ? በቃ ያው በዛ ላይ ታምራለች። ፈገግታዋ ደስ ስትል። 2 ቁጥር ደግሞ እሱ እንደውም ቦክሰኛ ነው የሚመስለው። ጀግና ነው የሚመስለው አይደለ? ከነቁመናው። 3 ቁጥር በጣም የምታምር እንደውም ሞዴሊስት ምናምን ነው የምትመስለው። እሷ በቃ የምታምር የልብስ ሞዴል። እሺ 4 ቁጥር ላይ ያለው ደግሞ እሱ እንደውም ዝም ብዬ ሳየው ፖለቲከኛ ነው የሚመስለው። ፓርላማ ውስጥ አይደል? እኔ ደግሞ 4 ቁጥር ምን እንደሚመስል እኔ 4 ቁጥር ወደፊት ዶክተር የሚሆን ነው የሚመስለኝ። ዶክተር ነው የሚሆነው። ይሄ ዶክተር ነገር ሳይሆን አይቀርም። ኢንጂነርም ትመስላለች። እሷ ደግሞ 3 ቁጥር በእርግጠኝነት የልብስ ዲዛይነር ትመስለኛል። አትሌት አይደለም እንጂ 2 ቁጥር ወይ ክብደት አንሺ እንደዛ ነው የሚመስለው። በእርግጠኝነት ጥሩነሽ ዲባባን የመሰለችኝ 1 ቁጥር ነች። 1 ቁጥር ብላችሁ እሺ፣ ጸጥ በሉ። ጀምሩ እናንተ እንደዚህ ሙሉ እያብራራችሁ። እኔ ልጀምር። ጀምር። እሺ 1 ቁጥር አትሌት ትመስላለች፣ ግን ትክክለኛው አትሌት እኔ የሚመስለኝ 2 ቁጥር ነው። ምክንያቱም ቁመቱ ረጅም ነው። አንዴ ሰነዘረ ማለት 50 ሜትር ነው። ስለዚህ እኔ ሯጩ እሱ ይመስለኛል። እቃ ማውረድ እኮ አይደለም። አይ ቁመትም እኮ አስተዋጽኦ አለው ለሩጫ አባ። 3 ቁጥር ደግሞ እንትን ነው የምትመስለው ኮምፒውተር ላይ ምናምን ዲዛይነር ምናምን የሆነ ነገር አርኪቴክት። 4 ቁጥርም ሌላ የድርጅት ስራ ምናምን የሚሰራ ሰው ነው የሚመስለው። ስለዚህ ለእኔ 2 ቁጥር ይመስለኛል። አብዛኛው ከዜዶ ጋር ተመሳሰለብኝ። 100 ሜትር ሯጮች አይታችሁ ከሆነ ፈርጠም ያሉ ናቸው፣ ረዘም ያሉ ናቸው። ዩዜን ቦልትን ምሳሌ አድርገን ማንሳት እንችላለን እና 2 ቁጥር ለእኔ ሯጩ ነው። ፍልፍሉ ዩዜን ቦልት ነው ያልከው? ያውኑ 200 ብር ራሱ ዩዜን ቦልት አይደል? ወዲያው ነው ብን ብሎ የሚጠፋ። 4 ቁጥር እንደውም የቴኒስ ተጫዋች የሚመስለኝ። ለምን አያያዟን ማይታታል። 3 ቁጥር በቃ ለእኔ መካሪ የተበጠረች በቃ የምታስተውል ትምህርቷ ላይ ትኩረት የምታደርግ አሁን ራሱ ኮምፒውተር ውስጥ 2 ቁጥር አትሌት ነው።
ምንም ጥያቄ የለውም። 2 ቁጥር ዩዜን ቦልት ነው። 4 ቁጥር ደግሞ የ2 ቁጥር ኮች ነው። 1 ቁጥር አትሌት 1 ቁጥር ራሱ ያው ቴክስት ፈጥና ነው የምትገባው። በብዛት አሁን ሩጫ ላይ እንዲህ ብለው ይገቡ ይሄለ ለውጤት በዛ ልብ። እሺ ስለዚህ በድምጽ ብልጫ ብልጥ ነው አባቢ 2 ቁጥር። እሺ ከአራቱ መካከል በዓለም አቀፍ ደረጃ ስፔሻል ኦሎምፒክ በሚባለው ኢትዮጵያን ወክሎ በዓለም አቀፍ ደረጃ በተደረገ ውድድር በ100 ሜትር ለኢትዮጵያ ሜዳሊያ ያመጣው ወይ ያመጣችው ማን ነው ላልነው ጥሌ ፍቅርና ማርቆስ 1 ቁጥር ብለዋል። ፍልፍሉ ዘሌና ዜዶ ደግሞ በአብላጫ ድምፅ 2 ቁጥር ብለዋል። አሁን ስም ስጠራ ወደፊት ይወጣል ማለት ነው። በጀርመን ሀገር በተካሄደው በስፔሻል ኦሎምፒክ ውድድር በ100 ሜትር ለሀገሩ ኢትዮጵያ ሜዳሊያ ያመጣው ኪሩቤል ንጉሴ ስላደረጉት ውድድር ስላሸነፉት ነገር እንዲሁም ደግሞ ባለፈው መጋቢት 28 ስለተካሄደው ፕሮግራም ትንሽ ነገር እንድታወራልን የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ስራ አስኪያጅ ወይዘሮ የሸዋጌጥ ክብረትን ወደ መድረክ ጋብዛለሁ። እሺ አመሰግናለሁ። በመጀመሪያ ፕሮግራማችንን ባለፈው መጋቢት 28 ቀን በዓለም አቀፍ ደረጃ ለ14ኛ ጊዜ በኢትዮጵያ ለ10ኛ ጊዜ ፍቅር ኢትዮጵያ ብሔራዊ ማህበር አክብሯል። ለዚህም በጣም በድምቀት ነው ያከበርነው። በርካታ ሰዎች ተገኝተዋል። ከፍተኛ የመንግስት አመራሮችም ተገኝተዋል። ሚዲያዎች ተገኝተዋል። ከምንም ከማን በላይ የማህበራችን አባላት የሆኑ ወላጆች እና ልጆቻቸው ተገኝተዋል። በዚህ እጅግ በጣም ደስተኛ ነን። በዚሁ አጋጣሚ ይህንን ፕሮግራም ያማረ እንዲሆን ያደረገልንን በመጀመሪያ የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስቴር ነው። ሚኒስቴር መስሪያ ቤቱ ባይኖር እኛ አንኖርምና የመንግስት መስሪያ ቤት ነው፣ ግን በጣም ሰፖርት ያደርገናል፣ ድጋፍ ያደርገናል። ሚኒስቴር መስሪያ ቤቱን አመሰግናለሁ። ከዛው ጎን ለጎን ያው አሁን ካሉ የልማት ድርጅቶች መካከል እንደምታውቁት ኢትዮ ቴሌኮም 130ኛ ዓመቱን አክብሯልና በአፍሪካ ደረጃ ለመስራት እየሰራ ያለ ተቋም ነው። ስለዚህ የማህበራዊ ግዴታዬን እወጣለሁ ብሎ ለፍቅር ኢትዮጵያ ትልቁን የአንበሳውን ድርሻ እየተወጣ ያለ ነው። በዚህ አጋጣሚ ኢትዮ ቴሌኮምን እጅግ በጣም አድርጌ አመሰግናለሁ። የአባይ ትሩፋቶች ብዙ ናቸው። አባይ ቲቪ ላይ በመቅረባችን ምክንያት ድጋፍ ያደረጉልንን ድርጅቶች፣ ግለሰቦች መጥራት አይቻልም። ብዙ ናቸው። አሜሪካን ሀገር ያሉ፣ ኢትዮጵያ ውስጥ ያሉ፣ ከዚህ እንኳን ስንወጣ ተከትሎ ነው 10,000 ብር የሰጠን ግለሰብ አለና ብዙ ናችሁ። ይሄንን ፕሮግራም ተከታትላችሁ መታችሁ የጎበኛችሁን፣ አይዟችሁ ያላችሁን፣ እዚህ ጋር ባደረግነው በልጆቹ በጣም የተደሰታችሁ፣ እንዲህ አይነት ለውጥ ያመጣል ወይ እነዚህ ልጆች ያላችሁ፣ ያያችሁ ወላጆች የመጣችሁ አላችሁ። ሁላችሁንም ከአባይ ቲቪ ክሩ ጋር ባለቤቶቹ ጋር አባይ ቲቪን የምትመለከቱ በዩቲዩብ ሰብስክራይብ ያደረጋችሁ ሁላችሁም እንዳዋጣችሁልን ነው የምቆጥረውና ሁላችሁንም አመሰግናችኋለሁ። የአባይ ተከታዮችን በአጠቃላይ ተመልካቾችን ማለት ነው። እግዚአብሔር ይስጣችሁ። ፕሮግራማችን የተሳካ እንዲሆን ስላደረጋችሁ ከነ ቤተሰባችሁ እግዚአብሔር ይጠብቃችሁ። አመሰግናለሁ። ወይዘሮ የሸዋጌጥ ክብረት የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ስራ አስኪያጅ፣ እጅግ አድርገን እናመሰግናለን። እስካሁን ባለው ነጥብ የጥሌ የፍቅርና የማርቆስ ቡድን 2-1 እየመሩ ነው። 2-1 እየመሩ ነው። ኧረ ቆይ ወደ ዋሻው እንዴ! ቆይ ዝም ብሎ ዋሻው እንዳይገባ አንሄድም እንዴ! ኧረ አንድ ነገር ልቀቂብን፣ ልቀቂብን። በቃ እንግዲህ ማርቆስ ካለ መዋሌ ነው ትንሽ ለዚች ፕሮግራም ማጣፈጭ። እሺ ከራሴ ሙዚቃ አንዱን ልላችኋለሁ። ከዛ በፊት በጣም ነው አመሰግናችሁ ስለ እውነት ማለት እንደውም ዩዛሊ ዝምተኛ ሰው አልነበርኩም። በጣም ዝምተኛ ያደረገኝ ምንድነው እነዚህ ልጆች ያሳያችሁትን ፍቅር እግዚአብሔር በእጥፉ መልሶ ይስጣችሁ። አሜን። ምክንያቱም እውነትም እንደ ድርጅታቸው ስም እውነትም ፍቅር ናቸው። ስለ እውነት ለመናገር በዳውን ሲንድሮም በኦቲስቲክ እና ኤዲኤችዲ ደግሞ የሚባል ነገር አለና በዛ ላይ ይሄንን ግብዣ ስትጋብዙኝ ቀድሜ ብዙ ነገር ለመናገር ስጠይቅህ ነበረ። ምንድነው ኤግዛክትሊ ምናምን እያልኩ እና
በጣም ለሀገራቸው በጣም ብዙ አስተዋጽኦ ማድረግ የሚችሉ ልጆች ናቸው። ለሰጣቸው ማህበረሰብ መልሰው መስጠት የሚችሉ የምትወዳቸው ብትወዳቸው የሚወዱክ በዛ ላይ የእውነት ነው የሚወዱክ። ስለ እውነት ነው ማውራ በጣም በቅርብ ማውቃቸው ሰዎች ስለሆኑና የፍቅር ሰዎች ናቸው። ቤተሰቦቻችሁ ሁሉ እግዚአብሔር በእናንተ እግዚአብሔር ባርኳቸው ነው። እናንተ ለቤተሰቦቻችሁ ውድ ስጦታ የእውነቴን ነው በረከት ለቤተሰቦቻችሁ ትልቅ በረከት ከእግዚአብሔር ቸርነት የምታሰጡ በጣም የተወደዳችሁ ሀገራችሁ በጣም የምትወዳችሁ ሁሉም ሰው ውድድ የሚያደርጋችሁ ፍቅር ናችሁ እና በጣም ደስ ብሎኛል ስለ እውነት ከእናንተ ጋር እንግዲህ አለች ከዚህ በጣም ሳትተውና አንተ ለምን አዘፍንላት? ዘፈኑም ራሱ ወድሃለሁ ነው የሚለው እና ለሴቶቹም ለወንዶቹም ተደባልቆ ስለምወዳችሁ እሺ አትው ቢሉኝ እንኳን አይሃለው ከሰው መሃል አይሃለው ወድሃለው ወድሃለው ፍቅር ልሃል ወድሃለው ለእናንተ ለፍቅር አመሰግናለሁ ማርቆስ አመሰግናለሁ። አንተ ሳይሆን ለፍቅር ኢትዮጵያ ነው። ለማንኛውም ወደ ወርሰው እናልፋለን። ፍቅር ታሪክ ንገሪኝ። አድናቂ ከፍሎ ወስዶኛል። የት ውጭ ሀገርም በለው የፈለከው ምን መድረክ ላይ እያለሽ ነው ወይስ ከመድረክ ውጭ? መድረክ ላይ እያለሁ እየዘፈንኩ ማለት ነው። እየዘፈንሽ እዛው ጋር ከፍሎሽ ይዞሽ ሄደ? አዎ እንደዛ ነው። ዘፈኑን አቋርጠሽ እና የት ነው ይዞሽ ሄደው? ልጅም እሱ ማብራራት አለብኝ ማለት አሁን አንተ የሆነ ነገር የሚያደንቅሽ የትኛውን ዘፈን እየሰራሽ? ያ ሙዚቃ እንድትሰራላት ሌላ መድረክ ላይ ነው በሙያ ነው መድረክ ላይ ነው እኮ ምን የሚለውን ዘፈን እየሰራሽ? መዋሌ ነው እየዘፈንኩ ሱዳን እና ነይ ዋይ ከኔ ጋር አይደለም የመዋያም ከፍሎ ሊሆን ይችላል ማለት አብረን እንዋል ብሎ ይሆን ምን ይሆን ስንት ነው የከፈለው? ይመስለኝ ይሄ 200 ብር ከመጣ በኋላ ነውና እንደታሰረ ነው ብሩ እና ይሄ ወረቀቱን ቀዶ ቡጥጥ አርጉ ብሩን ላይ እንደዚህ አርከፍክፎ ጨረሰ። ብሩን ስለጨረሰ ወይ ከቤት ወስዶ ብሩን ሊሰጥ ሂሳብ ሳይከፍል ቀርቶ ያቄ ወደዛ እንዳይሄድ ነው ጠይቁ። እሺ ተደጋግሞ ቤት እኮ ሲመለስ ባለቤትም ትጠይቃለች። ያ ሁሉ ብር ምን ላይ ፈሰሰ ሲባል ታንጀብል የሆነ መረጃ ያስፈልጋል። ይዞ መሄድ አለበት። ለሳይ ደረሰኝ በማስረጃ ይዛት ሄደ። ደረሰኝ ይበላል እንደ ደረሰኝ ብር ምን ላይ አጠፋ ሲባል እሷ ላይ ነው ማለት በቃ እውነት ነው። ዘሌ እኔ ውሸት እንዴት ዝም ብላ ትላለች? እኔም በውሸት ልጽና መሰለኝ። እሺ አባተው እኔ የምሽቱን ላይፍ እኔ ነኝ ማከብራል። እሺ የቀንቀኑ እውነት ብራቮ እውነት ዘሌ ምን አለ? እኔ በውሸት ጸንቻለሁ። እሺ ፍቅር አድናቂ ከፍሎ ወስዶኛል። ነስልሶት ማለት ነው። ብጭቅ አድርጓል። ፍልፍሉ ከሆነ ጊዜ ለሰው ስጥልኝ ተብሎ ፍራንክ እስቲ እሱ ንገረን። የሆነ ሰው ነው ያው ጥሩ አይደለም እና ብር ሰጥ ሶስት ነው ዋናው ሰውዬ ለአንደኛው ሰጠው ከዛ እኔ ነኝ ለዛኛው የምሰጠው የራሱን ቡጭቅ አድርጎ ቀንሶ ለእኔ አልሰጠም። እሱ ተመረጠ ለሶስተኛው ግን ለማንኛውም አድናቂ ከፍሎ ወስዶኛል ያለችውን ፍልፍሉ ዘሌና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ፍቅር ያወራቸው ነገር እውነት ነው ውሸት? እውነት ነው። አሁን አስረጅኝ። እኔ ነኝ ያልገባኝ አስረጅኝ። እኔ ላስረዳ። ምንድን ነው ከፍለ ይዘልት ኪሱ ውስጥ ገባለ።
እስቲ ንገሪን ፍቅር ተጨማሪ ነገር ነው። እሺ እውነቱ ምንድነው እየዘፈንኩ ነበርና መድረክ ላይ ነውና እንደዚህ ናይት ክለብ ውስጥ ነውና ኢትዮጵያዊም አይደለም ሰውየውና መጣ ገንዘቡን ፈቶ ያው አስተርጓሚዎች ናቸው ይመስለኛል ያው ሸልማት ምናምን የሚሉት ከዛ አምጥቶ ፈታ ሸልሞ ሲጨርስ የዘፈንኩ ነው አላለቀም ሰው እየጨፈረ ነው ምናምን ከነ ማይኩ ነው መድረክ ይዞኝ ከነ ማይክ እየዘፈንኩ ከዛ ጋርድ ነው የመለሰኝ ከበር ማለት ብዬ በማይክ ዘሌ ታሪክ ንገረን። አዳምጪ። ውሸት ነው ፊቱ አስታወቀበት። ከባለስልጣን ሰርቄያለሁ። እኔ አይደለሁማ እውነትንሻለሁ እኔ አይደለሁ። ስልጣኑን ነው የሰረከው? አይ ስልጣኑን አይደለም የሰረኩት። ከባለስልጣን ገንዘብ ሰርቄያለሁ። ገንዘብ ሰርቄያለሁ። ብዙ እንዴት የት አግኝተው ነው ልትሰርቀው የምትችለው? በአጋጣሚ ለስራ ጉዳይ እዛ የባለስልጣኑ መስሪያ ቤት ሄድንና የሆነ ኢቨንት ነበረ ፐርፎርም አደረግን። ስንት ሚሊዮን ምንድን ነው የሰረከው? ቆይ ብር ነው ማዕረግ ነው ብር ነው። እንዴት ስንት ሚሊዮን ብር ሰረክ? 100 ብር 100 ሚሊዮን 100 ብር 100 ብር ሄዲ ባለስልጣን ሚሊዮን ሚሊዮን ነው ምትላ 100 ብር እቺ ነጠሏ የድሯ ከኪሱ ነው ወጣው ወድቆበት ነው። ልክ አሁን እሱን ጥያቄ እየጠየቀው አልነበር? ዜዶ ስልኩን አውጥቶ አላሳየው? ምንድን ነው? ሽጉጥ ነው። እማኙን አሳየው። እሺ ተጠንቀቁ። እሺ ቆይ ቢሮ ውስጥ ነው የሰረከው? መንገድ ላይ? አይ ቢሮ ውስጥ አይደለም፣ እዛው መስሪያ ቤት ውስጥ ነው። አንድ ፕሮግራም ነበረ። እዛ ፕሮግራም ላይ የሙዚቃ ፕሮግራም ነበረ። ማርች 8 ነበረ አስታውሳለሁ። እና ሰረከው 100 ብር 100 ብር ሰረከው። 100 ታዋቂ ባለስልጣን ነው። አይ ከኪሱ አይደለም። መሰረቃቸውን አውቀዋል? ቢያቁማ እዚህ ታገኙኝ ነበር። እንወያይበት። ተነጋገሩ። እንዴ ሊሰረቅ ይችላል። ጥሌ ሊሰረቅ ይችላል መሰለህ። ቸግሮ ነበር በወቅቱ። አይ አልቸገረኝም። በምንም ታዲያ ለምን ልትሰርቅ ትችላለህ? አሱስ አለብህ? በቃ ያው ገንዘብ ታውቃላችሁ፣ አሳሳች ነው። ልምድ ነበረ? ቆይ ልምድ ነበረ? አይ ልምድ የለኝም። ልምድ የለኝም፣ ግን አጋጣሚውን ተጠቀምኩበት። አሃ ቆይ ለክብርህ ስትል ነው ከባለስልጣን የሰረከው? ያው የክብር ጉዳይ ሆነና አሁን እኮ ደረቴን ነፍቼ አወራሁት። አየህ ከባለስልጣን ሰረኩ። ከተራ ሰው ምናምን ቢሆን እኮ አላወራውም እኮ። እንትን ነው ከቅኔ ዘረፋ የመጣ ዘረፋ ነው። ወደ 100 ብር ያደረገው ዞን ላይ ኧረ ይመስለኛል። ትንሽ የከፋ ነገር አለ። ቆይ ጥያቄ አለኝ። አንድ የመጨረሻ ጥያቄ። አንዴ በረከተ ምን አልክ? አይ ትንሽ የከፋ ነገር አለ ወይ? የከፋ ነገር አለ ወይ? ወደ ቤት መሄድ አልፈለግም። ይቅርታ የመጨረሻ ወሳኝ ጥያቄ። እሺ ወቅቱ መቼ ነው? ወቅቱ 2008 ላይ ነው። ኧረ እውነት ውሸት? አሁን ነው መወያየት። ጥልዬ እውነት ውሸት? 2009 ጓደኛ ጥሌ ምን አለ? ትንሽ ከበደኝ። አልከበደም፣ ቀላል ምንድን ነው መሰለህ ዘሌን አውቀዋለሁ እና እንደዚህ አይነት ድፍረት አይኖረውም። ስለዚህ እውነት ለማስመሰል እየሞከረ ነው እንጂ ውሸቱን ነው። አዎ እኔም እንደዛ አይደል ያልኩት። በጣም እንድናምነው ጥረት አድርጓል። ስፔሻሊ ደግሞ አርት ውስጥ ስለሆንክ እዛ ፐርፎርም የምታደርግ ሰው ለምን እንዳልኩ ታውቃለህ? ብትያዝ ሊመጣ የሚችለው ነገር
ከመቶ ብሩ ቫልዩ ይበልጣል። ሁለተኛ ደግሞ ልጨርስ ማርቆስዬ ለምን መሰል እንደውም ቢጥሉት እንኳን አንስቶ 100 ብር ጥለዋል ብሎ ሌላ ነገር እንዲሰጡት 100 ብር ጨምሮ ሌላ ነገር እንዲሰጡት ይሰጥ ይሆናል ወይ ደግሞ ጋሼ ሊወጥቦት ነው ብሩ ይላል እንጂ እንዴት ሰተት ብሎ ዘላለም ይገባል? ይሄማ እንደውም 100 ብር ጨምሮ ክላሰር ስለሌለኝ ነው ብሎ 100 ብር ጨምሮ ከኪሱ ክላሰር ስለሌለኝ ነው ብሎ 100 ብሩን አጥፎ ስለዚህ ውሸት አልሽ? አዎ ውሸት ነው ያልኩሽ። ማርቆስ አይ እኔ እውነት ነው። ለምን? በሁለት አንግል ነው ያየሁት ካላጣለኝ። በየትኛው በዳፍትራክ በኩል ነው በሚስማር? አይ በክብር ትሪቡን በኩል ነው ያየሁት። ምንድነው ያው መቼም የኔን ዘፈን ታውቁታላችሁ። የትኛው ባለ ጉዳይ? ኧረ አንድ አለቆች እስቲ የተጠየቁ ማጉላላት ነው እንጂ መስራት የማያውቁ ቅንነት አዋጅ ቢታወጅ ልብ ላይ የታለ ግርግዳው ላይ እንጂ ሀገር እናሳድግ ብለው ነግረውን ስንቶች ያሳደጉ ራሳቸውን የሚለው በጋራ ሰርቀው ነው። እንግዲህ እንደሱ ከሆነ አንዳንድ አለቆች እስቲ ታወቁ ዘፋኝ እየሆኑ ከባለስልጣን ብር እየሰረቁ በሚል ይተካል። እኔ በምን ተግባባችሁ? እኔ በውሸት ሳምንሽው? አዎ እኔ አላመንኩም። እውነት ነው። እሺ ውሸት ማርቆስ እኔ ይቅርታ ሁሉንም ሳይሆን አንዳንድ አሉ በጋራ ሰርቀው ዘሌ ከባለስልጣን 100 ብር ሰርቅ ያለውን ጥሌ ፍቅርና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ዘሌ ያወራው ነገር እውነት ነው ውሸት ነው? ሌባ ነኝ ሌባ የመውደድ እውነት ነው። ብራቮ ማርክ። በተንበል ፖሊሱ የሚገርም ነው። ይሄን ማስረዳት አለብን። ንገረን እስኪ ነገሩን ተጨማሪ። ያው ወቅቱ እንደነገርኳችሁ 2008 ዓመተ ምህረት በዓለም አቀፍ ደረጃ የሴቶች ቀን የሚከበርበት ቀን ነበርና እዛ ፕሮግራም ላይ ተጋበዝንና እኔ አሁን ማልጠራቸው አርቲስቶች ያው ለነሱ ሄድን። የት ነው ሄድነው? ውጭ ጉዳይ ሚኒስትር። በሰዓቱ የውጭ ጉዳይ ሚኒስትር የነበሩት አቶ ቴዎድሮስ አድሃኖም ናቸው። እዛ ፕሮግራም ላይ ፐርፎርም አረግን፣ ሰራን፣ ሙዚቃችንን አቀረብንና ደስ አላቸው እሳቸው። በቃ ምሳ ከኔ ጋር ናችሁ፣ ምሳ በልታችሁ ነው የምትሄዱት ብለው እሺ አለን። ምሳ ተጋበዝን። ትልቅ ጠረጴዛ ነው። ከዛ በአጋጣሚ ሆነው እኔ ከእሳቸው ጎን ነው የደረሰኝ። ሌሎቹ ጓደኞቼ እንደዚህ ዙሪያውን ከበዋል። እሳቸው ያው እንዳባወራ ፊት ለፊት ናቸው። እኔ ከእሳቸው ጎን ነበርኩኝ። ከዛ በቃ እየተበላ እየተጠጣ ምናምን እየተጫወትን ድንገት ጎንበስ ስል እግራቸው ስር 100 ብር ወድቋል። ሾፍ አረክ። ከዛ በቃ እየተጫወትና ምናምን አለ ጎንበስ ብዬ ብድግ አድርጌ ኪሴ ውስጥ ከተትኳት ማለት ነው 100 ብር። ከዛ ማንም ማያውቅም 100 ብሬን ይዤ ሄድኩ እላቸዋለሁ። ከዚህ በላይ ሰርቆታል። ታሪክ ነው። የፍቅሩ የዘሌና የዜዶ ቡድን 3-2 እየመሩ በማስከተል ከፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ያዘጋጁት ዳንስና መዝሙር አለ። እሱን እንከታተላቸው እስቲ። በሞራል እጃቸውን ያንሱ ይጫኑ ባፋቸው እንችላለን መማር እንችላለን መስራት እንችላለን መማር እንችላለን እኛም እንችላለን። አትመኑኝ እችላለሁ እኔ ምን ያህሉን ይሆን የምታውቁት ስለኔ
እንችላለን እጅግ አድርገን በጭብጨባ እንሸኛቸው። አንደኞች ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል አሃዱ ባንክ ከብዙዎች ለብዙዎች እንግዲህ የተመለከታችኋቸው ከፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር የመጡ ልጆች ናቸው። በጣም እንችላለን አይደለ? ደስ ይላል አይደል? እኔ ራሴ አብሬ እየዘፈንኩ ነበር ዛሬ ገና ነው የሰማሁት። አለ ዘፈኑ ጥሩ ነው፣ ግን አንድ ነገር እንችላለን መማር እንችላለን፣ ጠይቁን እንመልሳለን። መዝሙር ነው። ደራሲው ጌታውን ቱሉ ያረፈደ አራዳ ደራሲ አይደል? ጌታውን በጣም ቆንጆ ነገር ነው። እስካሁን ባለው ነጥብ የፍልፍሉ ጎበዝ ነበሩ አይደል? ተወዛዋዦቹ ራሱ እኛ ነው ቦታ ጠቧቸው እንጂ ሰፋ ነገር ቢል ደግሞ የበለጠ አንድ በቃ ያለ ጭብጨባ እናርግላቸው። እስካሁን ባለው ነጥብ የፍልፍሉ የዘሌና የዜዶ ቡድን 3-2 እየመሩ ማናም ቸገረ እንችላለን ለመድረስ ጥሌ ታሪክ ነገር የሚሰራ ጥርሴን አስነቅያለሁ። ለምን ምን አልከኝ? የሚሰራ ጥርሴን አስነቅያለሁ። የሚሰራ ጥርስ እኔ ምን ያልታመመ ማለት ጥልዬ ያኛው ያስነቀልከው ጥርስ ኦፍሳይት ገብቶብን አይደለም? ኧረ የሚሰራ ጥርሴ ቤት ሄድ ሌላ ጥርሴ ትክክለኛው ጥርሴ ሐኪም ቤት ላይ ነው ያስነቀልከው? አንድ መሰለ እንዴ እንደገና በነጋታው እንደ ሁለተኛውንም ተነቀለ። እሱም አይደለም እንዴ ሁለቱም የሚሰራ ነው። እና ያንተ 31 ነው አይደለም? 33ኛው ነው የማይሰራው። እንዴ ሁለቴ ተሳስቶ ተነቀለ። ሁለቴ ተሳስቶ ተነቅሎ የሞከሩ ነው። ይሄ የሚሰራው ነው አይደለም? ይኸውልህ ማደንዘዣ አለ አይደል? የምንወጋ እሱ ስትወጋ እኔ አይታወቀኝም የትኛው ክፍል እንደሆነ። ለነሱ ግን ታወቃ ነቀሉት። ከዛ ቤት ሲሄድ ሌላ ነው። እንደገና ስመለስ አሁንም ነቀሉት ሌላ ነው። እንዴ ቆይ ጥልዬ ቆይ ጥያቄ አለኝ። ጥያቄ አለኝ። እሺ ጠይቀኝ። አንተ ቤት ተቀመጠ ከአንገት በላይ ልከው ነው እንዴ? ነቅለው ሄደው አይደለም? ኧረ ራሴ ነኝ የሄድኩት። ማርክ የራሴ ነኝ የሄድኩት። ጥርስ ግን ቦታውን አልናገርም እንጂ ራሴ ነኝ የሄድኩት። የማሽን ጥርስ ነው እንዴ? የትኛው ጥርስ ነው? መንጋጋይ። አንተ 3 መንጋጋ ነው እንዴ? አይደለም። በነጋታም እኮ ሌላ ነቀሉ። እሱም ስንት መንጋጋ ነው ያለ? እኔ እንጃ መንጋጋ ስንት ነው? አንተ መንጋ ነው እንዴ? መንጋ ነው እንዴ? አይደለም። ስንት መንጋጋ ነው ያለው ሰው? ቆይ እኔ የምልህ ጥሌ 3ቱን ነቅልሃል። ቆይ 3ቱን አይደል የነቀለው? 3ቱን ነቅልሃል። በአንደኛው በኩል ያለው ነው ወይስ ከሁለቱም? ቆይ ይመለስልኝ። ተበላቻል። በዚህ በኩል ነው አይደል የተበላቸው? በዚህኛው እሱ ሊል የፈለጉት ኢንሲሰር ነው። ምንድነው ኢንሲሰር? ካናይን ነው። ምንድነው? ፕሪሞራል ነው። ምንድነው? አማርኛ ነው። ኢንሲሰር ምንድነው? የፊት ጥርስ አላውቅም። እኔ ይኸውልህ መንጋጋዬ ላይ ነው ሁለቱም ተነቅሎ የተበላቸው። የተነቀለው በዚህ በኩል ነው አይደል? ሁለቱም ደህና ነበሩ። በዚህ ነው የተበላቸው። በዚህ ተነቀለ 3ኛ ቀን። እንዴት ነው? እንደ ካሴት እየገለበጠ ነው ወይስ ያቺ መስታወት ጥርስ ላይ ሲያዩ ምናልባት ጥርስ ሊነቀል ሲል ትንሽ ተሞክሯል መሰለኝ አፈር በመጋጥ እና ራጅ ስትነሳ ምናልባት ራጁን ገልብጣው ወይ ዟዙሮ ይሆን እንደዚህ ያደረጉት?
የህክምና እንደዚህ ራጅ እኔ እንጃ ምን እንዳደረገ እኔ ያልገባኝ ነገር ጥሌ አንድ ጥያቄ አለኝ። ማርቆስ ጥያቄ አለኝ። ማርቆስ ቆይ ጥሌ ታኝካለህ? ያ ታዲያ ምን ነው አይ ሶስት ከነቀለ በምን ያኝካል? አንዱ በዚህ ሁለቱ በዛ አንዱ በዚህ ሁለቱ በዛ አሞራ በምንድን ነው የሚያኝከው አለ እኮ አሞራ በምንድን ነው ስጋ የሚያኝከው? አሞራ አያኝክም እኮ ዋጥ ነው እኮ ሁለቴን ያስነቀልከው ምን አድርገህ ነው አንተ እንደዚህ? ምን አልኩኝ? እሺ ሁለቴ ሶስቴ በአንድ ቀን ተሳስተው ነው ጥሌ? ሶስቱንም በአንድ ቀን ነው? በሶስት ቀን እኮ ቆይ ሶስቱንም በስተት ነው? ሶስተኛው ትክክል ነው። ሁለቱ በስተት አይ አንዴ ሊሳሳቱ ይችላሉ። ለሁለተኛ ጊዜ ግን አይሳሳቱ። በጣም ጥሩ ውሸት በቃ እሺ ጥሌ የሚሰራ ጥርሴን አስነቅያለሁ ያለውን ፍልፍሉ ዘሌና ዜዶ ውሸት ነው ብለዋል። አሁን ጥሌ ያወራው ነገር እውነት ነው ውሸት ነው? ጥሌ ምን አልክ? this is good አረ yes yes ጥሌ እውነት ሁለቴ ተሳሳቱ። በህይወቴ የሚገርመኝ ነገር እሱ ነው። እስከ ዛሬ ለሰውም አውርቼው አላውቅም። ባለቤቴም ተጣልታለች። ሄዳ የመጀመሪያ አመውኛል ብዬ ሄድኩ፣ ነቀሉት። እኔ ላብድ ደረስኩ። ኧረ እባካችሁ ማደንዘያው ሲበርድ አመመኝ። ከዛ ሁለተኛው ደገሙ። ይኸውልህ ና እናየው እዚህ ጋር እንደዚህ ለሰው ለቴሌቪዥን ስለማይሆን ነው ሁለት መንጋጋ የለኝም። ከዛ ሁለተኛውን ነቀሉ። ከዛ ሄድኩኝ ቤት። እሱ ደግሞ ሁለት ቀን ቆየና እንደገና ተነሳ። የሚያመኝ ሌላ ቦታ ነው እዚህ ጋር ነው ስላቸው የዚህ ስሜት ነው እዚህ ጋር ያለው ብለው ነው የነቀሉ። በሶስተኛው ሲፈለግ አንድ ጥርሴ ተቦረቦረ ተገኘ በዚህኛው በኩል። ከዛ ሄዳሷ እንዴ ሆን ብላችሁ ነው እንጂ ጥርሱን አራግፋችሁ እንዴት ይደረጋል? ግን ይቅርታ ስለጠየቁኝ ይቅርታ ከተጠየቀ በኋላ ማለት አይቻልም። ለጨዋታው ነው እንጂ ምንም ቂም የለኝም። ሁለት መንጋጋዬን ግን ወስደው ጥሉ የኔ ወንድም ይቅርታ ጠይቀውኛል። ቂም አልይዝም ማለት ነው። ይህን ሁላ ጥርሱ ወስዶ በምን ትይዘው? ምን አባቴ ላድርግ? የሚያዘው እኮ በመጋጋት ነው። ሶስት እኩል ሆነዋል። ፍርፍሩ ታሪክ ነገር ጉድፈል በቦረንዳዮ ደውዬ እንደገና በብሩንዳዩ ደውዬ ለማርቆስ ግልጽ ነው። ቦረንዳዮ ማለት የአንድ ጣራ አሸንዳ መውረጃው አሸንዳው ማለት አሸንዳ መውረጃው ቦረንዳዮ። ኦኬ ደውያለሁ እንዴ በቦረንዳዮ ለማ የደወልኩ ለሌላ ሰው ኖ ስልክ ነው የደወልከው? በቦረንዳዮ ደወልኩ። ስልክ ደውዬ ተመልካቾች ቦረንዳዮ አብራራ ማርቆስ ቆይ እሺ ቦረንዳዮ ምን ማለት ነው? ቦረንዳዮ ማለት ቤት ከተገነባ በኋላ ጣራ ይመታል አይደለ? ከጣራው የጣራው ፍሳሽ ወይንም በዝናብ በተለያዩ ፍሳሾች ሲመጡ አንዴ ሰብስቦ ወደ ቱቦ የሚልከው በጎሮንዳዮ አሁን ደግሞ በፕላስቲክ ነው እየተሰራ ያለው በአሁኑ ሰዓት። ጎሮንዳዮ ማለት ግን በቆርቆሮ የሚሰራ የውሃ መውረጃ እንደማለት ከላይ ወደ ታች አይ ዝግ አይደለም፣ ክፍት ነው። ጎሮንዳዮ ጣራ ስር ተደርጎ ውሃ ይቀበልና ለፒቪሲው ይልካል። ጎሮንዳዮ ማለት አሸንዳ ባለሙያ አሸንዳ እንደማለት ባለሙያ ጠይቁታውን እንዴት ነው የደወልከው ነው እና ለማን ነው የደወልከው? እስር ላለ ሰው ከላይ አንተ ቤት ነው የምትኖረው ወይስ ጣራ ላይ ነው የምታድረው? እኔ ጣሪያ ላይ ማድረው ዲሽ ነኝ። ታዲያ ውሃው ቤት ሲወርዳዩ እንዴት ደወልክለት? አባቢዬ በቡሩንዳዮ ቱቦ በኩል ነው የነበርከው? እንደዚህ ደውል ላደረከው? ደወልኩ። እሱን ጥያቄ ነው ማስተካከል የፈለኩት። ደወልኩለት እኔ ላይ ነኝ። እሱ ግን አንድ ጥያቄ አለ ማርክዬ። ቦረንዳዮ ማለት ወይንም አሸንዳ ማለት ከላዩ ዝግ የለውም፣ ክፍት ነው፣ ውሃው የሚቀበልበት ማለት ነው። ድምፅ ደግሞ ቱቦ ነገር ነው የሚፈልገው። ስለዚህ እንዴት ድምፅ ይበተናል እንጂ በዛው ኧረ ቆይ ከውጭ ሆነ ነው የደወልክለት? ያገኘው ነገር አለ? ሙያህ የዘርዘርልሽ ሙያህ ይነገርልህ። እኔ ገብቶኛል።
አስረዳቸው። ምን መሰላችሁ አሁን አንዳንድ ቀን ታመሻለህ ከውጭ ወይንም የቤት ቁልፍ ይጠፋብሃል። ሲጠፋብህ ምንድን ነው የምታደርገው? ወይንም ደግሞ አከራይ ቤት ሆኖ የሆነ ውስጥ ያለ ዘመድ ካለ ወይ ጓደኛ ተኝቶ አንተ ለመግባት ቁልፍ ከሌለ ምንድን ነው የምታደርገው? ቁልፌን የት ነው ያደረኩት? ምንድን ነው የምታደርገው? እሺ ውጭ አድራለሁ። እሺ አንተ ውጭ ታድራለህ። ያራዳል። ከዛ ምን ትወረውሪያለሽ? ድንጋዩ ምኑን ይመታል? ዶሮንዳዮ ሲጮህ ምን ይሆናል? ድምፅ ይሰማል። የኔ ግምት ይሄ አራቀም ራቀ ትንሽ ራቀ ሰለጠሰ በጣም ቀይሮ ቦታው በቡሩንዳዮ ሳይሆን እሺ እውነት ውሸት ጥሌ ለምን አልክ? እውነት እሺ እንዲሁ ፍቅር ስለሆነ ፍቅር እውነት ይመስለኛል። ማን ማስረዳሽ መሰረት? ማርቆስ ማስረዳሽ። ማርቆስ እውነት ይሄን ያመጣሁት ቡሩንዳዮ የሚለውን ቃል ሊያመጣው አይችልም ብዬ የሆነ ምክንያት አለው። ፍልፍሉ በቡሩንዳዮ ደውያለሁ ያለውን ባለሙያው ማርቆስ ማስረዳው መሰረት ወይ ወርደት ጥሌ ፍቅርና ሲያቀብጠኝ ቡሩንዳዮ ገብቼ አይ ከዚህ በኋላ ከዚህ ነጥብ በኋላ ይሄ ቡድን ቡሩንዳዮ ይባላል። ለማንኛውም በቡሩንዳዮ ደውያለሁ ያለውን ባለሙያው ማርቆስ ማስረዳው መሰረት ጥሌ ፍቅርና ማርቆስ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት? መጀመሪያ አብሽተህ ትመጣለህ። ከዛ ቁልፉን አልያዝክም። ተለጠጠ በጣም ጠጠሩላ ወርውሯል። ስትወረውር ምኑን ታገኘዋለህ? ቡሩንዳዮ እንዴ ባስኬትቦል ተጫዋች አልሞ አያገኛትም። አይዞህ። ለማንኛውም በዛሬ ውጤት የፍልፍሉ የዘሌና የዜዶ ቡድን 4-3 አሸነፈ። ምርጥ እውነቱን እናንተ ተመልካቾች ነው የምትለዩልኝ። እሺ እጅ በማውጣት እውነቶች ማን አለ? የማርቆስ በ3 ደቂቃ እርሳስ ቅርጥፍ አድርጌ በልቻለሁ። የዜዶ መካሪ ሲመከር አይቻለሁ። ፍቅር አድናቄ ከፍሎ እሽኮኮ አድርጎ ወስዶኛል። ዘላለም ከባለስልጣን 100 ብር ጥላሁን የሚሰራ ጥርሴን አስነቅያለሁ። አሁን ድምፅ ትሰጣላችሁ። መጀመሪያ ማርቆስ በ3 ደቂቃ እርሳስ በልቻለሁ ያለው ምርጥ እውነት የምትሉ እጃችሁን አውጡ። እሺ አውርዱ። ዜዶ መካሪ ሲመከር አይቻለሁ የምትሉ እጃችሁን አውጡ። እሺ አውርዱ። ፍቅር አድናቄ ከፍሎ ወስዶኛል አውርዱ። ዘላለም ከባለስልጣን 100 ብር ሰርቄያለሁ አውርዱ። የሚሰራ ጥርሴን አስነቅያለሁ። የዚህ ፕሮግራም ምርጥ እውነት ከባለስልጣን 100 ብር ሰርቄያለሁ። የዚህ ፕሮግራም ምርጥ ውሸት ወይም ቀደዳ ይመሽብሃል፣ ትደርሳለህ፣ ቁልፍ አዳስከብ፣ ድንጋይ ታነሳለህ፣ ምኑን ታገኘዋለህ? ቡሩንዳዮ። የዚህ ፕሮግራም ምርጥ ውሸት ወይም ቀደዳ ከመሰናበታችን በፊት እንግዲህ ብዙ ጊዜ ያው እንዴት እንደደወለ እኮ ግን አልነገረንም። ለምን ያነሳሳው? ውሸት ኦኬ፣ ምን አነሳሳው? ምን አነሳሳው? ለመዋሸት ያነሳሳኝ በእውነቱ ውሸት ነው፣ ውሸት ነው። አሁን እነሱ አሁን ማርክ ወደዛ ወደ ሙያ ስለሚሄድ እሱ እንደዚህ ያብራሯል ብያለሁ። ግን የገመትኩት በምን ነበር መሰለህ? ከላይ ከፎቅ ላይ በቀዳዳው እታች ላለ ሰው ሄሎ ብለው በቀዳዳው ድምፅ እዛ ላይ ሰማ፣ በእሱ ይሄዳል ብዬ ነበር። እሱ ሳይበላ ሌላ ጉዳይ። ክቡራን ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ከመሰነባበታችን በፊት በመጨረሻ እንግዶቻችን የምትሉን ነገር ካለ ወይ የምታስተላልፉት መልእክት ካለ ዘሌ? እሺ እንግዲህ
አክብራችሁ በነገራችን ላይ ዘኔ የኛዎቹ ሚል ፕሮግራም ላይ በጣም ብዙ ስራዎች የሰራ ነው። ስለዚህ የኛዎቹ ግሩፕ ንገረን። እና ያው የሬዲዮ ድራማ ነበር የምንሰራው። ውመን ኢምፓወር ላይ ያተኮረ ስራ ነበር። በጣም ጥሩ የሚባል የስራ ልምድ ያገኘንበት ፕሮጀክት ነበረ። በጣም ጥሩ ለአመታት ነው የተሰራው። ደምስ ያው በደንብ ተወዳጅ የሬዲዮ ድራማ እና ዘፈኖች እነ ጣይቱን ታስታውሳላችሁ? ጣይቱ እነቤቱ አስቴር አወቀ ያለችበት እነሱን አቤት አስቴር አወቀ ያለችበት ማለት ነውና አቤት 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 በሉን አቤት ስሙን የሚለውም ዘፈን እነዚህ እዛ ፕሮጀክታችን ውስጥ ሆነን የተሰሩ ትልቅ ፕሮጀክት ነበርና በጣም ትልቅ ኤክስፒሪየንስ ያገኘሁበት ፕሮጀክት ነው። የራሴ ነጠላ ዜማዎች ከዋሊያ በፊት ተማረኩልሽ የሚል ዘፈን ነበረኝ። ኢዮቤል ብርሃኑ ጥልዬ የኢዮቤል አጎት እንደሆነ አውቃለሁ። ግጥሙን ኢዮቤል ብርሃኑ ጻፈ፣ ዜማውን ዘላለም ያው ጓደኛው እሱ ሰራ። ከዛ ዋሊያ መጣ፣ ሌሎችም እንደዚህ እያሉ አሁን ላይ ደርሻለሁ። በቅርቡ ደግሞ አንድ ነጠላ ዜማ ለቅቄ ለህዝብ አድርሻለሁ። ለአባይ ቴሌቪዥንም ሰጥቻለሁ፣ ለሌሎችም ሰጥቻለሁ። አባይ ላይ አይቼዋለሁ። አሁንም አባይ እንደ ቤቴ እየተሰማኝ ነው። ዛሬ እዚህ መጥቼ ስለዚህ አመሰግናለሁ። ይሄን ይመስላል። ጥራችንን አክብረህ ስለመጣ በተለይ በጣም ደስ ፍቅር ኢትዮጵያዎች ናቸው ተመልካቾቹ ስንለው እጅግ በጣም ደስ ብሎት ነው የመጣውና የእግር ጉዞም ላይ ተሳትፈሃል። በእርግጠኝነት የዛን ጊዜ አብረን ነበር። በቀጣይም እንግዲህ እዛው ቢሮአቸውም ድረስ ሄደ እንደዚህ በሙዚቃዎች የሚወዱት ሙዚቃ ስለሆነ እንደምታጫውታቸው ተስፋለን። እናመሰግናለን። ፍቅር በመጨረሻ የምትይው ነገር ካለ? ያው በመጨረሻ ላይ እንግዲህ ስለጋበዛችሁኝ በጣም ነው የማመሰግነው። ከነዚህ በጣም ከምወዳቸው ማለት እንደዚህ በብዛት ሆኖ ዛሬ ስላየዋቸው በጣም ብዙ ፍቅር ታየኝ። እውነትም ስማችሁ ደግሞ ይገባችኋል። እናንተም ደግሞ እግዚአብሔር ይባርካችሁ። በጣም ነው ደስ የምትሉት። እግር ጉዞ ምናምን ሲኖራችሁ ደግሞ ጥሩኝ። በጣም እግረኛ ነኝ፣ እሄዳለሁ። ጥሩኝ፣ ደስ ይለኛል። ከዛ በተረፈ እግዚአብሔር ማለት የምታገለግሉበትን መንገድ የበለጠ ለብዙ ህፃናት የምትተርፉበትን ለትልልቆች የምትተርፉበትን እነሱ ደግሞ ተምረው ለሀገራቸው ልክ እንደነሱ ሩጠው በሩጫም በምንም ነገር ለሀገራቸው ለሶሳይቲው ተመልሰው የሚከፍሉ ያድርጋቸው። እግዚአብሔር አይምሮችን ክፍት ያድርግላችሁ። እናንተም እንደዛ ሆኖ እኔ ስለጋበዛችሁኝ አመሰግናለሁ። እኔም ቤተሰብነት የተሰማኝ ነው። ሁለተኛዬ ነው መሰለኝ ስመጣ አባይ ማለት በሶስት ወር ጊዜ ውስጥ ዛሬ ተመልሼ መጥቻለሁና አይ በቃሽ እዛ ላይ በጣም ነው የምወዳችሁ። የእውነት በጣም ነው ኮሜዲ የምወደው። አንደኛ የኮሜዲ ያስቀኝ ነገር በጣም 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 አድናቂ ነኝ በጣም እና በጣም ነው የምከታተላችሁ። በፊትም የሆነ ስታንድ አፕ ኮሜዲም ሲሰሩ ጀምሮ ማለት ነውና ዩቲዩብ ላይ ፈላልጌ ነው የሚያስቅ ነገር የማየውና እወዳችኋለሁ። በአካል ከእናንተ ጋር አብሬ ስለተገኘው ክብር ይሰማኛል። ደስ ይላል። ፍቅርም ያው የፍቅር ኢትዮጵያ ተመልካች እንደሆኑ ስነግራት በጣም ነው ደስ ያላት። እንደው ምን አይነት አለባበስ ሁሉ ለብሼ ልምጣ ብላ ሁሉ ችግር የለም ምንም በቃ ኖርማል ሆነው በትመጪ ጥሩ ነው ብለናታል። እንደው አክብረሽ ስለመጣሽ እጅግ አድርገን እናመሰግናለን። ከዚህ በኋላ የፍቅር ኢትዮጵያ ቤተሰብ ሆነሻል። በየጊዜው እየሄድሽ ከነሱ ጎን እንድትሆኚ እንጠይቅሻለን። አንድ ነገር ረስቼ ሁሌም በልቤ አንድ ሰው አለ። ሁሌም ማስታውሰው ጥላውን እልፍናል። በምን በሉኝ ልጅ ሆኜ እኔ እዚህ ጣሊያን ሰፈር ነው ተወልጄ ያደግኩት ፒያሳና ከኛው ስንዘፍን ዘፈን ማውጣው እኔ ነው። ሁሌ ያለች ያቺ ዘፈን ማንነትሽን ያላወቀ ለሚደንሽ አንቺን ነውስል ጓደኞቼ ህብር ልጅሽ ከዳር ዳር ዘቢቀው ማልባጭር ታጥቆ ሁሌ ነው የምላችሁ። ዘፈን ይዘፈን ሲባል እኔ ሁሌ የሚመጣብኝ አሸው ነውና ጥሌ በዚህ አጋጣሚ አድጌ አንተ ታላቅ ነህ፣ ትልቅ ሰው የተከበርክ ሰው ነህ። አድጌ ካንተ ጋር እዚህ ጋር የክብር እንግዳ ሆኜ በመቅረቤ በመጀመሪያ ደረጃ ፈጣሪን ነው ማመሰግነው። ከዛ ሲቀጥል ግን ክበርልኝ አንተ ሁሌ በልብ ምሰነባበት ስጦታውን እንቀበልና ፍቅር ኢትዮጵያ ውስጥ የቦርሳ ስጦታ ያበረክቱልንና
መዋሌ ነው በሚለው ሙዚቃ እንሰነባበት። መዋሌ ነው 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 በጣም ያምራል።